ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም ዜና እረፍት። ኮሜዲያኑ በድንገተኛ ህመም አረፈ። በበርካታ የኮሜዲ ስራዎቹ ላይ የሚታወቀው ኮሜዲያን ወንደሰን አውራሪስ በድንገተኛ ህመም ህይወቱ አለፈ። በአሁኑ ሰዓትም አስክሬኑ ምኒልክ ሆስፒታል ይገኛል። ኮሜዲያኑ ወንደሰን አውራሪስ በድንገተኛ የልብ ህመም በዳግማዊ ምኒልክ ሆስፒታል በህክምና ሲረዳ ቆይቶ ዛሬ ህይወቱ ማለፉ ነው የተነገረው። ትላንት ልቤን ብሎ ወደ ህክምና አምርቶ ነበር። ሌሊቱን ሁሉ ህክምና እየወሰደ ከአንድም ሁለት ጊዜ አስቸጋሪ ደረጃ እየደረሰ በህክምና ህይወቱ ተመልሶ ነበር። ይሁንና የአንድ ሴት ልጅ አባት የሆነው ኮሜዲያን ወንደሰን አውራሪስ በዛሬው ዕለት ማለዳ ላይ ህይወቱ ማለፏን የተነገረው። ለመላው አድናቂዎቹና ለቤተሰቦቹ መጽናናት እንመኛለን። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። ፋሺስቱ አገዛዝ ብልጽግና ንጹሃን አማራዎችን በግፍ እየጨፈጨፈ ቀጥሏል። የፋሺስቱ ብልጽግና አገዛዝ አንድ አቶ ብርሃኑ ተሾመ የተባለ አባት ከነ ባለቤቱና ከአራት ልጆቹ ፊት በግፍ የገደለ ሲሆን ሁለት ዲያቆኖችንም በአደባባይ መረሸኑ ተነገረ። ፋሺስቱ የብልጽግና አገዛዝ ሰራዊት ንጹሃን አማራዎችን በግፍ በአደባባይ እየረሸነ ያለ ሲሆን በዛሬው ዕለት ህዳር 21 ቀን 2018 ዓ.ም ሰሜን ወሎ ዞን ጉብልፋት ወረዳ መርጦ ከተማ ላይ አቶ ብርሃኑ ተሾመ የተባሉ የ48 ዓመት አባት ከባለቤቱና ከአራት ልጆቹ ፊት መኖሪያ ቤቱ ላይ በዱላ ደብድበው በአሰቃቂ ሁኔታም ገድለውታል። በተመሳሳይ ሰሜን ወሎ ዞን ራያ ቆቦ ወረዳ ልዩ ስሟ አበርጎ መድኃኔዓለም ቤተክርስቲያን አገልጋይ የሆኑ ሁለት ዲያቆኖች በፋሺስቱ አገዛዝ ሰራዊት በአደባባይ በጥይት ተደብድበው በግፍ ተረሽነዋል። እድሜያቸው 15 እና 18 ዓመት የሆኑት እነዚህ ታዳጊዎች ዲያቆናት የመድኃኔዓለም ቤተክርስቲያን አገልጋይ ሲሆኑ የቀብር ስነ ስርዓታቸውም እዚያው ሲያገለግሉበት በነበረው ቤተክርስቲያንም ተፈጽሟል። ፋሺስቱ አገዛዝ ወጣቶችን የዩኒቨርሲቲና ትምህርት ቤቶች ብሎም ሃይማኖታዊ ቦታዎች ላይ ሳይቀር እያፈሰ ወደ ወታደራዊ ማሰልጠኛ እያስገባ ያለ ሲሆን ሰሞኑን ወልዲያ ከተማ ከአፈሳው ለማምለጥ የሞከሩ ንጹሃን ወጣቶች በአደባባይ በጥይት ድብደባ መገደላቸውን መዘገባችንም ይታወሳል። ይህ የፋሺስቱ ብልጽግና አገዛዝ ንጹሃን ላይ ነጻ እርምጃ መውሰድና በግፍ የመጨፍጨፍ ተግባሩ ተጠናክሮ የቀጠለ ሲሆን ፋኖ ትላልቅ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎችን ከተጎናጸፈባቸው ዘመቻ አባናደው በኋላ ፋኖን መቋቋም ሲያቅተው ንጹሃንን መጨፍጨፍ በሚል በርካታ የሰው ህይወትን በተናጠልና በጅምላም እየቀጠፈም ይገኛል። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። ሰበር ዜና። ማስረሻ ሰጤ እጁን ለመንግስት ሰጠ። ማስረሻ ሰጤ ከላላ ወረዳ 4 ሰዓት ከ15 በዛሬው ዕለት ህዳር 21 ቀን ከ18 ልጆች ጋር እጁን ሰጥቷል። እንደሚታወቀው በትላንትናው ዕለት አፋሃድ ማስረሻ ሰጤ ጋር በተያዘ ከዚህ በኋላ ከድርጅቴ አግጇል የሚል መግለጫ አውጥቶ ነበር። ምክንያቱንም ደግሞ ሲገልጽ ከብልጽግና ጋር ተጣምሮ እየሰራ ነው፣ ድርጅቱንም ለማፍረስ የፋኖ አንድነትም እንዳይመጣ በውስጥም ሆነ ከውጭ ካሉ ኃይሎች ጋር ተጣምሮ ሲሰራ አግኝቷል የሚል መግለጫ አውጥቶበት ነበር። ከዚህ ጋር በተያያዘ ታዲያ ማስረሻ ሰጤ በዛሬው ዕለት ወሎ ላይ እጁን ለመንግስት ሰጥቷል። እንግዲህ እንደሚታወቀው በዚህ ሚዲያችን በተደጋጋሚ ከማስረሻ ሰጤ ጋር በተያያዘ በርካታ መረጃዎችን ስንሰጣችሁ ቆይተን ነበር። በቅርቡም እጁን ለመንግስት እንደሚሰጥ አስረግጠን ቪዲዮ ሰርተንበትም ነበር። ወደኋላ መለስ ብላችሁ ቪዲዮቻችንን መመልከት ትችላላችሁ። እንግዲህ በተደጋጋሚ ከዚህ ቀደም ጉዳዩን ብንናገርም በተለይ አፋሃድ ላይ ሰሚ አላገኘንም ነበር። ነገር ግን ባለቀ ሰዓት አሁን አፋሃድ ጉዳዩን በመረዳቱና በትላንትናው ዕለት ማስረሻ ሰጤ ላይ መረጃውን በማውጣት እንዲሁም ደግሞ ከብልጽግና ጋር እየሰራ መሆኑን በመግለጫ በመግለጽ ከዚህ በኋላ ከድርጅቱ ማስረሻ ሰጤ የተባለን ግለሰብ ማገዱን በይፋዊ መግለጫ ማሳውቆ ነበር። እንግዲህ ይህ መግለጫ ከመሰጠቱ በንጋታው ማለት ነው ዛሬ 4 ሰዓት ከ15 ላይ ማስረሻ ሰጤ እጁን ለመንግስት ሰጥቷል ማለት ነው። ይህም በመረጃ የተደገፈ ነው። የመንግስት ኃይሎችም በምስሉ ላይ እንደምትመለከቱት የመንግስት የሚዲያ ሰራዊቶች ማለት ነው እንደምትመለከቱት ደስታቸውን እየገለጡ ነው። እነ ናትናኤል መኮንን እንዲሁም በርካታ የብልጽግና ሚዲያዎች ማስረሻ ሰጤ ስለተቀላቀላቸው ደስታቸውን እየገለጹ ነው። ነገር ግን ማስረሻ ሰጤ ቀድመንም እንደተናገርነው ከዚህ ቀደም እንደሚታወቀው አርበኛ ዘመነ ካሴን የካደ ሰው ነው። በመቀጠልም ደግሞ አሁን አፋሃድ ውስጥ ከገባ በኋላ የፋኖ አደረጃጀት አፋሃድና አፋብሃ አንድነት እንዳይፈጥሩ እጅግ መሰናክል የሆነ ሰው። ከዚህ በተጨማሪም ደግሞ እንደሚታወቀው ቀደም ብለንም
ሰፊ ዘገባ ሰርተንበት ነበር። ፋኖ በወሎ ያገኘውን ድል በተለይ በዘመቻ አባናዶ የተገኘውን ድል ልክ እንደ መንግስት መግለጫ የመከላከያ ዩኒፎርም ለብሶ ከህወሓት ጋር እንዲሁም ከሻቢያ ጋር ተባብረው ያመጡት ነው ድሉን ያመጡት ነው ብሎ የፋኖን ድል የወሎ ፋኖን ድል ለማጣጣል ሲሞክር የነበረ እጅግ በጣም አስቸጋሪ ሰው በተለይ በፋኖ አንድነት ዙሪያ አስቸጋሪ የነበረ ሰው ነውና አሁን ላይ እውነቱ ወጥቶ የኛ ሚዲያ ብዙ ስራዎችን ለማጋለጥ የሰራው ስራዎች ፍሬ አፍርተው በመጨረሻም መልኩ በመገለጡ እጅግ ደስተኞች ነን። ከዚህ ጋር በተያያዘ ፋኖ እንዲሁም የፋኖ አመራር ፋኖ ሙላቴ ሲሳይ ማለት ነው ከማስረሻ ሰጤ ጋር በተያያዘ ይህንን ጽሁፍ ለአድማጭ ተመልካቾች አድርሱልኝ በማለት በውስጥ የላከልልን ጽሁፍ እናንብብላችሁ። አማራ አንድ ሲሆን የህዝባችን የመከራ ጊዜ ያጥራል ከሚል ቀና ሐሳቤ በርካታ የፋኖ አመራሮችን በማነጋገር በማቀራረብ የምችለውን ሁሉ ሞክሬያለሁ። ለእውነት ለመናገር ሁሉም በሚባል ደረጃ የአንድነት መሻታቸው መከባበራቸው በጣም ጥሩ ነበር ከወዳጄ ማስረሻ ሰጤ ውጪ በማለት ፋኖ ሙላቴ ሲሳይ ይናገራል። ማስረሻ ሰጤ ለራሱ ከሰጠ የተሳሳተ ግምት ውጪ ንግግሩ ለዛ የሚጎለው ሰው ለማክበር ያልታደለ የአንድነት ትርጉምም ሆነ ጥቅሙ ጭራሽ ያልተረዳና ትግሉ የተምታታበት ተስፋ ቆርጦ ተስፋ የሚያስቆርጥ ወንድሜ ላይ አፋሕድ የወሰነው ውሳኔ ስሰማ አፋሕድ ለአማራ አንድነት ያለውን ቁርጠኝነትና ለትግላችን መፋጠን ያለውን እምነት አመላካች መስሎ ይታየኛል። አፋሕድ ጥሩ ስራ ሰርቷል። ዛሬም እሱ እጁን መስጠቱ አያጠራጥረኝም ነበር ሲል ፋኖ ሙላቴ ሲሳይ ለሚዲያችን በላከው መረጃ ገልጿል። እንግዲህ ፋኖች በራሳቸው ይህንን ግለሰብ በተለይ አፋባሃ ላይ ያሉት የፋኖ አመራሮች በግልጽ ያውቁታል ምን አይነት ሰው እንደነበረ ለአንድነት ያለውን መሰናክልነት በተለይ በአርበኛ ዘመነ ካሴና በአርበኛ እስክንድር ነጋ መካከል ትልቅ ሳንቃ ሆኖ ሁለቱ የፋኖ አመራሮች ወደ አንድነት እንዳይመጡ በርካታ ስራዎችን የሰራ የመንግስት ተላላኪ የነበረ ሰው ነው። ታዲያ ዛሬ ላይ ይህ ሰው ለመንግስት እጁን መስጠቱ አያስገርምም፣ አያስደንቅም። እንደውም ይበል ይቀጥል የሚያሰኝ ነው። ምክንያቱም ፋኖ እንደዚህ ያሉ ሰዎችን ባጠራ ቁጥር ራሱም ወደ ተደራጀ ወደ ጥሩ አመራር ወደ መፍጠር እንደገናም ደግሞ ወደ ተሻለ ትግሉን ወደ ማሻገር ስለሚሄድ እንደዚህ አይነት ሰዎች መጥራታቸው እጅግ ተገቢ ነው ለማለት እንወዳለን። አሁን በቀጥታ ወደ ሌሎች ጉዳዮች አልፋለሁ። ፋኖ አዲስ አበባ ሲገባ እኛ እንወጣለን ሲሉ ብርሃኑ ጁላ ያለ ሀፍረት ተናገሩ። ብርሃኑ ጁላ ከመካከለኛ የመከላከያ አመራሮች ጋር በነበራቸው ቆይታ ያልተጠበቁ አስደንጋጭ ንግግሮችን ለሰራዊታቸው መናገራቸው ተሰምቷል። ፊልድ ማርሻል ብርሃኑ ጁላ ሰራዊቱ ለራሱ ሲል ይዋጋ ሲሉ ባደረጉት ንግግር እኛ ነገ ፋኖ አዲስ አበባ ቢመጣ እንወጣለን፣ ፊት ለፊት ለፍርድ የምትቀርቡት እናንተ ናችሁ ሲሉ ለመካከለኛ የሰራዊቱ አዋጊዎች አስደንጋጭ ንግግር አድርገዋል። ፊልድ ማርሻል ብርሃኑ ጁላ ለማንም ብላችሁ ሳይሆን ለራሳችሁ ስትሉ ተዋጉ፣ አለበለዚያም ዱላው የሚበረታው እኛ ላይ ሳይሆን እናንተ ላይ ነው ሲሉም ተናግረዋል።